በመካከለኛው ምስራቅ ረመጥ ላይ የሚታየው ድባብ የለየለት የጦርነት ሽታን አዝሏል። የፐርሻ ሰማይ ዛሬ በሰላም ደመና ሳይሆን በሚሳኤሎች ጭስ ሊጋረድ ጥቂት ሰከንዶች ብቻ ቀርተውታል። ዓለም ትንፋሿን ወጥ አድርጋ አይኖቿን ወደ ፋርስ ባሕረ ሰላጤ አቅንታ በከፍተኛ ድንጋጤና በታላቅ የጂኦፖለቲካ ውጥረት ውስጥ የሚቀጥለውን የታሪክ መለወጫ ሰዓት እየጠበቀች ነው። ዛሬ የምንሰማው ድምፅ የዲፕሎማሲው ረጋ ያለ ቋንቋ ሳይሆን በብረትና በደረት መካከል የሚካሄድ የሞት ሽረት ፊልሚያ ሆኗል። የቴህራን መሪዎች ዛሬ ለአሜሪካና ለእስራኤል የላኩት መልእክት የአንድን ሀገር ህልውና ብቻ ሳይሆን የመላውን ዓለም የኃይል ሚዛን የሚገለብጥ ሆኗል። ታይምስ ኦፍ እስራኤል እንደዘገበው ከሆነ የቴል አቪቭ እምብርት በእሳት ይለበለባል የሚለው የኢራን አስፈሪ ዛቻ መካከለኛው ምስራቅ ወደማይመለስበት የታሪክ ገደል መቃረቡን የሚያበስር ነው። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምንሰነበታችሁ። በዛሬው ዝግጅታችን የኢራን መሪዎች ጫፋችን ከተነካ ሲሉ ለእስራኤል ስለላኩት ማስፈራሪያና የትራምፕን አዲስ ዛቻ እንዲሁም በሁለቱም ወገኖች በኩል ያለውን ከፍተኛ ወታደራዊ ዝግጅት እንቃኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ሻክማኒ በኤክስ ገጻቸው ላይ በፋርስና በዕብራይስጥ ቋንቋዎች ያስተላለፉት ማስጠንቀቂያ በቀጠናው ላይ አዲስ ቤንዚን ያርከፈከፈ ሆኗል። ውስን የሆነ የአሜሪካ ጥቃት የሚባል ነገር የቅዠት ያህል ነው ይላሉ ሻክማኒ። አሜሪካ የምትወስደው ማንኛውም አይነት ወታደራዊ እርምጃ በማንኛውም ደረጃና ሁኔታ ቢሆን እንደ ጦርነት መጀመሪያ ይቆጠራል። ኢራን ለዚህ ጥቃት የምትሰጠው ምላሽ ግን አፋጣኝ፣ ሁሉን አቀፍና ታይቶ በማይታወቅ ሁኔታ አሰቃቂ ይሆናል። ጥቃቱም በቀጥታ በእስራኤል የልብ ትርታ በቴል አቪቭ እምብርት ላይና ጠላትን በሚደግፉ አካላት ላይ ሁሉ ያነጣጠረ መሆኑን ቴህራን ላለም አሳውቃለች ብለዋል። ይህ የኢራን ዛቻ ዋሽንግተንና ቴል አቪቭን በስጋት ውስጥ ጥሏቸዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው ሌላ ቁማር እየተጫወቱ ነው። ትራምፕ አርማዳ ብለው የጠሩትንና በዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የሚመራው ግዙፍ የጦር መርከቦች ስብስብ ዛሬ በመካከለኛው ምስራቅ ውሃዎች ላይ አድብቶ ትዕዛዝ እየተጠባበቀ ነው። ትራምፕ ለኢራን የሰጡት ጊዜ ያለቀ መሆኑና የኒውክሌር ፕሮግራሙን በተመለከተ አዲስና ፍትሐዊ ስምምነት እንድታደርግ የመጨረሻ ማስጠንቀቂያ ሰጥተዋል። የሚቀጥለው ጥቃት ከሰኔ ወሩ በብዙ እጥፍ የከፋ ይሆናል። ይህ ዳግም እንዲከሰት አታድርጉ የሚለው የትራምፕ ዛቻ አሜሪካ የኢራን አገዛዝ ለመጣል ያላትን የቆየ ጥማት የሚያሳይ ሆኗል። ትራምፕ እንደሚሉት ኢራን አሁን ወደ ድርድር ጠረጴዛ መምጣት አለባት። ይህ ግን አርማዳው ተልእኮውን በፍጥነትና በኃይል ለመፈጸም ዝግጁ ነው። በኢራን ጎዳናዎች ላይ የሚፈሰው ደም ግን አሁንም ያገዛዙ ትልቅ የውስጥ ቁስል ሆኖ ቀጥሏል። ከታህሳስ ወር መጨረሻ ጀምሮ የተቀሰቀሰውና በጃንዋሪ 8ና 9 ጫፍ ላይ ደረሰው የአሰቃቂ ህዝባዊ አመፅም ዛሬም ድረስ የሟቾቹን ቁጥር በተመለከተ ዓለምን እያወዛገበ ነው። እንደ ሰብአዊ መብት ተሟጋቾች ህራና ዘገባ ከሆነ እስካሁን በጸጥታ ኃይሎች ጥቂት ከ6300 በላይ ሰዎች ተገድለውበታል። ይሁን እንጂ ኢራን ኢንተርናሽናል እንዲሁም ታይም መጽሔት እንደሚሉት የሟቾች ቁጥር 30 ሺህ ሊሻገር እንደሚችል ይገመታል። ይህ እልቂት ከ1979 አብዮት ወዲህ የታየ ትልቁና ዘገናዊ ክስተትም ሆኗል። የኢራን አስተዳደር ኢንተርኔትን ሙሉ በሙሉ በመዝጋትና የዲጂታል ጨለማን በመፍጠር የሚፈሰውን ደም ለመደበቅ ቢሞክርም የህዝቡ ቁጣ ግን አሁንም አልበረደም እየተባለ ነው። ቴህራን በወሰደችው ያለ እርምጃ ምክንያት 42324 ሰዎች ታፍሰው ወደማይታወቁ እስር ቤቶችም ተወስደዋል። በቅርቡ በማላርድ ከተማ የተጀመረው የመጀመሪያው የፍርድ ቤት ውሎ በሺዎች የሚቆጠሩ ተቃዋሚዎች ላይ የሚጣል የሞት ፍርድ መጀመሪያ እንደሆነ ይነገራል። ቴህራን የእስራኤል ሰላይ ነው ያለችውን ግለሰብ በስቅላት መቅጣቷም ለምዕራባውያን የተላከ የጥንካሬ መልእክት ሆኖ ተቆጥሯል። የዓለም ሀያላን ሀገራትም በዚህ ፍጥጫ ውስጥ የራሳቸውን ወገን ይዘዋል። የጀርመኑ መሪ ፍሬድሪሽ መርዝ የኢራን አገዛዝ ቀናት ተቆጥሯል በማለት በጥቂት ሳምንታት ውስጥ የአገዛዙ ውድቀት ሊከሰት እንደሚችል ግምታቸውን አስቀምጠዋል። በገዛ ህዝቡ ላይ የሽብር ተግባር የሚፈጽም አገዛዝ ዕድሜው አጭር ነው ሲሉም ሜርዝ የምጽአቱን ደውል ደውለዋል። በአንጻሩ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በኢራን ላይ ጥቃት መሰንዘር ስህተት መሆኑንና አዲስ ጦርነት መጀመር መላውን ቀጠና እንደሚያፈርስ በጽኑ አስጠንቅቀዋል። ፊዳን እንደሚሉት ዋሽንግተን የኒውክሌር ድርድር መንገዱን በድጋሚ መክፈት አለባት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን በሁለት ቢሏ እየተጫወቱ ይመስላሉ። በአንድ በኩል ጣታችን በቃታ ላይ ነው በማለት ወታደራዊ ዝግጁነታቸውን ይገልጻሉ። በሌላ በኩል ደግሞ ኢራን ለፍትሐዊና እኩል የሆነ የኒውክሌር ስምምነት ሁሌም ዝግጁ ናት ይላሉ። አራግቺ እንደሚሉት የኢራን የኒውክሌር ፕሮግራም ሰላማዊ ነው። የኒውክሌር መሳሪያ ደግሞ በኢራን የደህንነት ስሌት ውስጥ ቦታ የለውም። ይሁን እንጂ ምዕራባውያን ኢራን የማበልጸጓን እንድታቆም ሚሳኤሎቿ እንድትገድብና በመካከለኛው ምስራቅ ለዘረጋቻቸው ታማኝ ኃይሎች ማለትም ሂዝቦላህ፣ ሐማስና ሁቲዎች የምትሰጠውን ድጋፍ እንድታቋርጥ ጥብቅ መመሪያን አስተላልፈዋል። የአሜሪካው ከፍተኛ ዲፕሎማት ማርኮ ሮቢዮ እንደሚሉት የኢራን አገዛዝ ዛሬ በታሪኩ ደክሞ የሚገኝበት ወቅት ላይ ነው ይላሉ።
ኢኮኖሚያቸው ፈርሷል። የህዝባቸውን መሰረታዊ ጥያቄ መመለስ አይችሉ ማለታቸው አሜሪካ ይህንን ውስጣዊ መዳከምን ጠቅማ አገዛዙን ለመጣል እቅድ እንዳላት ያመላክታል። ፔንታጎን በኢራን ወታደራዊ ተቋማትና በመሪዎቹ ላይ ሊሰነዘሩ የሚችሉ ስትራቴጂካዊ ጥቃቶችን እያጠና ይገኛል። ይህ የጭንቅላት አድን ዓላማው ከ1979 ጀምሮ ምድሪቱን የሚገዛውን ስርዓት ድምጥማጡን ማጥፋት ነው። በመካከለኛው ምስራቅ ረመጥ ላይ የታሪክ መዘውር ባልታሰበ ፍጥነት እየተሽከረከረ ይገኛል። የፐርሺያ ሰማይ ዛሬ በሰላም ደመና ሳይሆን በሚሳኤሎች ጭስ ሊጋረድ ጥቂት ሰከንዶች ብቻ ቀርቷል። የፋርስ ባሕረ ሰላጤ ማዕበል የአሜሪካ የጦር መርከቦችን ግርማ ተሸክሞ ቢሳፈፍም በቴህራን የምስጢር ምሽጎች ውስጥ ግን ሌላ ታላቅና አስፈሪ ዝግጅት እየተከናወነ መሆኑ ሰምቷል። ዛሬ የምንሰማው ድምፅ የዲፕሎማሲው ረጋ ያለ ቋንቋ ሳይሆን በብረትና በደረት መካከል የሚካሄድ የሞት ሽረት ፍልሚያ ነው። የቴህራን መሪዎች ዛሬ ለቴልአቪቭና ለዋሽንግተን የላኩት መልእክትም የአንድን አገር ህልውና ብቻ ሳይሆን የመላውን ዓለም የኃይል ሚዛን የሚገለብጥ ሆኗል። የቴልአቪቭ እምብርት በእሳት ይለበለባል የሚለው የአስፈሪ ዛቻ መካከለኛው ምስራቅ ወደማይመለስበት የታሪክ ገደል መቃረቡን የሚያበስር ነው። ያ የማይዘነጋው የረቡዕ ዕለት መግለጫ በኢራን ከፍተኛ ባለሥልጣናት አንደበት ሲደመጥ ዓለም በድንጋጤ ሽባ ሆና ነበር። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ሻክማኒ በኤክስ ገጻቸው ላይ በፋርስና በዕብራይስጥ ቋንቋዎች ያስተላለፉት ማስጠንቀቂያ የሰውን ደም የሚያቀዘቅዝ ነበር። ሻምካኒ በግልጽ እንደተናገሩት አሜሪካ ውስን የሆነ ወታደራዊ እርምጃ ወስዳለሁ ብላ የምታስበው ቅዠት ፍጻሜው ጦርነት ብቻ ነው። አሜሪካ የምትወስደው ማንኛውም አይነት ወታደራዊ እርምጃ በማንኛውም ደረጃ ሁኔታ ቢሆን እንደ ጦርነት ማስጀመሪያ ይቆጠራል። ኢራን ለዚህ ጥቃት የምትሰጠው ምላሽ ግን አፋጣኝ፣ ሁሉን አቀፍና እስካሁን ታይቶ በማይታወቅ ሁኔታ አሰቃቂ ይሆናል። ጥቃቱን በቀጥታ በእስራኤል የልብ ትርታ በቴልአቪቭ እምብርት ላይና ጠላትን በሚደግፉ አካላት ላይ ሁሉ ያነጣጠረ መሆኑን ቴህራን ለማሳወቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺም ቢሆኑ የአገሪቱን ጽናት ላለማረጋግጠዋል። የእኛ ጀግና የጦር ኃይሎች ጣታቸው በቃታ ላይ ሆኖ ትእዛዝ እየጠበቁ ነው ማለት ቴህራን ለማንኛውም አይነት ትንኮሳ አፋጣኝና ኃይለኛ ምላሽ ለመስጠት ዝግጁ መሆኗን ገልጸዋል። ኢራን በየብስ በባህርና በአየር የሚሰነዘሩ ጥቃቶችን ለመቀልበስ ከመቼውም ጊዜ በላይ ዝግጁ መሆኗን ስትናገር ምዕራቢያን አርማዳ ያሉ የሚፎክሩበት ያ የአሜሪካ የጦር መርከቦች ስብስብ በፐርሺያ ወታደሮች አይን ውስጥ እንደ ወረቀት መርከብ የሚቆጠር ሆኗል። ቴህራን አይሪስ ሻሂድ ባጌር የተባለውን ግዙፍ የድሮን ተሸካሚ መርከብ በባህር ዳርቻዎቿ ላይ በማሰለፍ ማንኛውንም የባዕድ ወራሪ ኃይል ወደ ባህር ጥልቀት ለማስጠም መዘጋጀቷን ለዓለም እየገለጸች ነው። ዶናልድ ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው አርማዳ ብለው የጠሩትና በዩኤስኤስ አብርሃም ሊንከን የሚመራው ያ ግዙፍ የጦር መርከቦች ስብስብ በኢራን ፊት የጦርነት ሽታን ከማምጣት ባለፈ አገዛዙን ሊያንበረክክ አልቻለም እየተባለ ነው። ትራምፕ ኢራን በፍጥነት ወደ ድርድር ጠረጴዛ እንድትመጣ ቢወተውቱም ቴህራን ግን ዲፕሎማሲ ስራው ሚሊተሪ ትሪት፣ በወታደር ዛቻ የሚደረግ ዲፕሎማሲ ውጤት የለውም በማለት የአሜሪካንን እብሪት ውድቅ እያደረገች ነው። ትራምፕ ባሳለፍነው ሰኔ ወር ላይ ሚድናይት ሀመር በሚል ስያሜ በኢራን የኒውክሌር ተቋማት ላይ የሰነዘሩ ጥቃት የኢራንን ጽናት ይበልጥ እንዲጎለምስ አድርጎታል እንጂ ቅንጣት ታህል አላዳክሙም እየተባለ ነው። የኢራን ባለሥልጣናት እንደገለጹት ጠቃሚ የሆኑ የኒውክሌር ቁሳቁሶች ቀድሞ ስለተነሱ የአሜሪካ ጥቃት ምንም አይነት ስኬት አልነበረውም። ይልቁንም ኢራን ባጸፋው በኳታር የሚገኘውን የአሜሪካ የጦር ሰፈር በሚሳኤል በመምታት የአየር ላይ የበላይነቷን አረጋግጣለች። በኢራን ከተሞች የተቀሰቀሰውና በምዕራቢያን ሴራ የሚመራው ሁከት ዛሬ በፐርሺያ ጽናት ፊት እየከሸፈ ይገኛል እየተባለ ነው። የምዕራቢያን ሚዲያዎች 30 ሺህ ሰዎች ተገደሉ እያሉ የውሸት ፕሮፓጋንዳ ቢነዙም እውነታው ግን የኢራን መንግስት ሀገራዊ ደህንነቱን ለማስጠበቅና በውጭ ሰላዮች የሚመሩ አሸባሪዎችን ለመቆጣጠር የወሰደው እርምጃ ውጤታማ መሆኑን መግለጻቸውን ከቴህራን በኩል የሚወጡ መረጃዎች እየገለጹ ነው። ቴህራን የእስራኤል ሰላይ ነው ያለችውን ግለሰብ በስቅላት መቅጣቷን ለሞሳድና ለሲአይኤ የተላከ የቁርጥ ቀን መልእክት ነው። ኢራን ሆስፒታሎችና ሌሎች ተቋማትን ከሽብርተኞች ጥቃት ለመጠበቅ የጀመረችው ዘመቻም የህዝቧን ሰላም ለማረጋገጥ ያላትን ቁርጠኝነት የሚያሳይ ነው የተባለ ነው። የአሜሪካው ከፍተኛ ዲፕሎማት ማርኮ ሩቢዮና የጀርመኑ መሪ ፍሬድሪሽ ሜርዝ የኢራን አገዛዝ ቀናት ቆጥሯል በማለት በልም ዓለም ውስጥ ቢኖሩም የፐርሺያ አንበሳ ግን ዛሬም በኩራት ቆሟል ስትል ቴህራን እየገለጸች ነው። የኢራን ኢኮኖሚ በማዕቀብ ቢፈተንም የህዝቡ ጽናትና የመሪዎቹ ብልሃት ግን ሀገሪቱን ወደ አዲስ የልማት ምዕራፍ እየመሯት ነው። ቱርክን የመሰሉ ሀገራት በኢራን ላይ ጥቃት መሰንዘር ስህተት መሆኑ መረዳታቸውና ዋሽንግተን ወደ ድርድር ጠረጴዛ እንድትመለስ ማሳሰባቸው የኢራንን የቀጠናዊ መሪነት ሚና የሚያረጋግጥ ነው። ሩሲያና ቻይናም ቢሆኑ ከኢራን ጀርባ መቆማቸው ለዋሽንግተን ትልቅ ራስ ምታት ሆኖባታል። የኢራን ጦር ኃይሎች ጠቅላይ አዛዥ ሀቢቦላህ ሳያሪ አሜሪካ የተሳሳተ ስሌት ውስጥ እንዳትገባ የመጨረሻ ማስጠንቀቂያ ሰጥተዋል። ሳያሪ እንደሚሉት አሜሪካ ጥቃት ለመሰንዘር ብታስብ የራሷንና የአጋሮቿን ህልውና አደጋ ላይ የሚጥል አሰቃቂ ጉዳት ይደርስባታል። ምዕራቢያን ኢራን ዩራኒየም ማበልጸጓን እንድታቆም ይጠይቁም፣ ኢራን ግን ለሰላማዊ ቴክኖሎጂ ያላትን መብት ለማስከበር ቅንጣት ታህል ወደ ኋላ የምትል አይመስልም። የኢራን ሚሳኤሎችና ድሮኖች ዛሬ የእስራኤልና የዋሽንግተን አገዛዝ ዋነኛ ስጋት ሆኗል።
በዚህ እጅግ ልብ ሰቃይ ወቅትም የኢራን ቀጣይ ዕጣ ፈንታ በቴህራን መሪዎች እጅ ውስጥ ይገኛል። በዚህ ወቅት የኢራን ዕጣ ፈንታ በአንዲት ቀይ ቁልፍ ላይ ተንጠልጥሏል። ዶናልድ ትራምፕና የእርሳቸው አርማዳ በፋርስ ባሕረ ሰላጤ ላይ ቢንሳፈፉም የኢራን መሪዎች ግን ጣታቸውን በቃታ ላይ አድርገው የመጨረሻውን ትዕዛዝ እየጠበቁ ነው። የቴል አቪቭ እምብርት በእሳት የሚለበለብበት ሰዓት ቀርቧል ያለችው ኢራን አሜሪካና እስራኤል የሰሩት የጥፋት ወጥመድ በራሳቸው ላይ የሚዞሩበት የታሪክ ምዕራፍ ተቀርቧል ስትል እያስጠነቀቀች ነው። ወዲህ ደግሞ አገዛዙ በሕዝቡ ላይ የሚሰነዝረውን ዱላ ከቀጠለ ትራምፕ ሲኦልን ታያላችሁ ያሉት ዛቻ ተግባራዊ ማድረጋቸው አይቀሬ ይመስላል። የፐርሺያ ምድር ወደ ፍርስራሽነት ልትቀየር ወይንስ አዲስ ፀሐይ ልትወጣባት ጥቂት ሰዓታት ብቻ ቀርቷል። የዓለም ፖለቲካ ትኩሳት ጣሪያ ነክቷል። ሀያላኑ አንዱ በሌላው ላይ አድብተዋል። በመሃል ያለው የኢራን ሕዝብ ግን በታሪክ ታይቶ የማይታወቅ የመስዋዕትነት አውራ ጎዳና ላይ እየተጓዘ ነው። በቴህራን የሚሰማው የአቂ ነጻነት ጩኸትና በዋሽንግተን የሚሰማው የጦርነት ነጋሪት ተገናኝተው አዲስና አስፈሪ ዓለም ሊወልዱ ነው። የጃንዋሪ ወር የታሪክ መለወጫ ወቅት ሆኖ ሊመዘገብ ጥቂት ቀናት ቀርተውታል። የፐርሺያ ጥንታዊ ግርማና የአሜሪካ ዘመናዊ ጡንቻ ዛሬ ዓለምን እያስገረሙ ነው። ድሉ የማን ይሆናል? የዲፕሎማሲው ጥበብ ወይንስ የብረቱ ክንድ? መልሱን የምናውቀው በቅርቡ በመካከለኛው ምስራቅ ሰማይ ላይ በሚጻፈው አዲስ የታሪክ ምዕራፍ ይገለጣል። ዛሬ በቴል አቪቭ እምብርት ላይ ያነጣጠረው የሚሳኤል ዛቻ ምናልባትም የዓለምን ካርታ ለዘላለም ሊቀይረው ይችላል። ለዛሬው በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።